ቤተክርስቲያን ክቡር አባታችን ሊቀ ካህናት መምህር ሄኖክ የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡር ሊቀ ጠበብት መምህር ፍስሐ፣ ክቡር መጋቤ ሐዲስ መምህር አይምሮ፣ የተከበራችሁ ቆሞሳት አባቶቻችን ካህናት፣ እንዲሁም ለተልእኮ ምስጢር የተፋጠኑ ወንድሞች ዲያቆናት፣ በዝማሬ አገልግሎት ያገለገላችሁ የሰንበት ትምህርት ቤት ዘማሪያንና ዘማሪያት፣ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ክቡራን አባቶች፣ ወንድሞች፣ ክቡራት እናቶች፣ እህቶች፣ ሕፃናትን ጭምር በልዑል እግዚአብሔር ቅዱስና ገናና በሆነው ስሙ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እኩት በአኮቴቱ ስቡሕ በስባኤሁ ቅዱስ በቅዳሴሁ እግዚአብሔር ዘሎቱ ይደሉ ስብሐት ወክብር ምስላሁ የሰማያዊ ወመንፈስ ቅዱስ ማሕየዊ የእግዚአብሔር ወዘልፈኒ ወለዓለመ ዓለም አሜን። ቅዱስ 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 ተብሎ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚሰለስ የሚቀደስ የሚመለክ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። ቅዱሳን አባቶቻችን እግዚአብሔር ባከበራቸው መጠን እንደየክብራቸው እንደየማዕረጋቸው የተመሰገኑ ይሁኑ። እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ እንደ እግዚአብሔር ቅዱስና መልካም ፈቃድ ለተወሰነ ደቂቃ እንማማራለን። ከትምህርቴ በፊት ትናንትና በነበረን ጉባኤ እዚሁ ከተማ አካባቢ ባለው ጉባኤ ላይ ነበራችሁ ትኖራላችሁ። ያልነበራችሁ ደግሞ ትናንት ለትምህርት የመግቢያ የተናገሩት አንድ ነገር ስላለ ዛሬም ደግሟል። ሁልጊዜ በቅድስት ቤተ ክርስቲያን ተሰብስበን ቃሉ ስንሰማ የጸሎት መጽሐፋችንን ይዘን በቤተ ክርስቲያን ጸሎት ስንጸልይ በጠቅላላ እግዚአብሔር የሚወደው በጎ ስራ ስንሰራ ቃሉ ስንሰማ ሰው በሕይወቱ 5 ነገሮችን ተግባራዊ ያደርግ መልካም ነው። ትናንት 3 ነው ያሉት። ዛሬ ደግሞ ወደ 5 ላሳድገው። አንደኛ መስማት፣ ሁለተኛ ማስተዋል፣ ሶስተኛ ማመን፣ አራተኛ መረዳትና 5ኛ በሕይወት ተግባራዊ ማድረግ የአንድ ክርስቲያን የትምህርቱ መሰረታዊ ጭብጥ ሀሳብ ነው። መጀመሪያው መስማት ነው። ቀጥሎ ማስተዋል ነው። ከዚያ መረዳት፣ ከዚያ ቀጥሎ ማመን፣ ከዚያ በኋላ በሕይወት ተግባራዊ ማድረግ ትልቁ የትምህርቱ ጭብጥ ሀሳብ ስለሆነ የምንሰማበትን የምናስተውልበትን በሕይወታችን ተግባራዊ የሚያደርግበትን በጎ ልቡና እንዲያድለን ቅዱስ ፈቃዱ ይሁንልን። ዘያነብብ ለይነብቡ አንባቢ ያስተውል በሚል ርዕስ ነው የምንማማረው። የማቴዎስ ወንጌል ምዕራፍ 24 ቁጥር 15 ነው። ክቡር አባታችን በቅዳሴ ሰዓት ያነበቡት የዕለት ወንጌል ከዚያ ውስጥ መነሻ ሀሳቧን አንባቢ ያስተውል ይላል። በዓሉ ታላቅ በዓል ነው። በዓለ ደብረ ዘይት ነው። የጌታችን አበይት በዓላት ከሚባሉት ወይም ታላቅ በዓል አንዱ የደብረ ዘይት በዓል ነው።
ደብረ ዘይት ማለት ዘይት ወይራ ነው። ደብረ ተራራ ነው። ደብረ ዘይት ማለት የወይራ ዛፍ የበዛበት ታላቅ ተራራ ማለት ነው። በዚህ በደብረ ዘይት ተራራ ለደቀ መዛሙርቱ ከተናገራቸው ታላላቅ ንግግሮች ደግሞ ቃል መካከል አንዱ አንባቢ ያስተውል የሚል ነው። የደብረ ዘይትን ተራራ በነገረ ክርስቶስ ትምህርት ስናየው ነገረ መጽሐፉ ከተገለጠባቸው ነገረ መጽሐፉ ካስተማረባቸው ታላላቅ ወይቤቶች አንዱ ደብረ ዘይት ነው። ስለ ነገረ መጽሐፉ ነቢያት በትንቢታቸው ተናግረዋል። ሐዋርያት ሰብከዋል። ጌታችንን በብዙ ቦታዎች ነገረ መጽሐፉ ተናግረዋል። ደብረ ታቦር ተራራም ነግሯቸዋል። በመጨረሻው ሰዓት እንደሚወርድ እንደተወለደ እንደሚሞት እንደሚሰቀል ዳግመኛ እንደሚመጣ ከተናገራቸው ታላላቅ ትምህርት ቤቶች አንዱ ደብረ ዘይት ነው። ይልቁንም የነገረ መጽሐፉን ትምህርት ሙሉውን የተናገረው በደብረ ዘይት ነው። የመምጣቱ ነገር ግን በብዙ ቦታ ተናግሮታል። ዛሬ ያ ብቻ ሳይሆን በዓሉ የበዓሉ ታላቅነት እንደዚሁ የዓለም የሥነ ፍጥረት ጥንቱም ደግሞ ዛሬ ነው። የዓለምን ተፈጥሮ የአዳምን መገኘት በጠቅላላ ስነ ፍጥረትን በሰፊው ከምንማማርባቸው ታላላቅ ነገሮች አንዱ የደብረ ዘይት በዓል ነው። ስለዚህ ደብረ ዘይት ጌታችን ለደቀ መዛሙርቱ የመምጣቱን ነገር ሲጠይቁት ከነገራቸው ምልክቶችና ከምልክቶቹ በኋላ አንባቢ ያስተውል የሚለውን የነቢዩ የዳንኤልን ቃል አምጥቶ በሰፊው ነግሯቸዋል። አንባቢ ካለ ንባብ አለ ማለት ነው። ንባብ ካለ መጻሕፍት አሉ። መጻሕፍት ካሉ ደግሞ ጸሐፊው አለ። በዓለም አንባቢ ያስተውል ከተባለ ጌታችን ይህን ቃል ከነገረን መጀመሪያ የምናየው የምናነባቸው መጻሕፍት ነው። በዓለም 3 መጻሕፍቶች ናቸው ያሉት። ከ3ቱ ታላላቅ መጻሕፍቶች አንዱ በሰው እጅ የተጻፈ ነው፣ 2ቱ ግን በሰው እጅ ያልተጻፉ ናቸው። ሰው ይህን መጻሕፍት ካነበበ ከበቂ በላይ እውቀት አለው። በቂ የሆነ የራሱን የተቻለውን አእምሮ መሸከም ማወቅ መረዳት በሚችለው መጠን የማወቅ አቅም አለው ማለት ነው። ስለዚህ 3ቱ መጻሕፍቶች ማን ናቸው? አንደኛ ሙሉ ቅዱሳት መጻሕፍቱ አንድ ብላችሁ ጠሩት። ሁለተኛ ሰው መጽሐፍ ነው። ሶስተኛው ዓለም ስለ ፍጥረቱ መጽሐፍ ነው። አንባቢ ያስተውል ያለ ቅዱሳት መጻሕፍትን ሰው ዓለምን ነው። መጽሐፍ ይነበባል፣ ይተረጎማል። ሰው እንደ መጽሐፍ ይነበባል፣ ግብሩ ይነበባል፣ ባህሪው ይነበባል፣ ጠባዩ ይነበባል፣ ማንነቱ ይነበባል። ለዚህ መገለጫው ይቀጥልና ዓለም መጽሐፍ ነው። ካነበብነው ስነ ፍጥረቱ ይነበባል። ካነበብነው እግዚአብሔር በየዕለቱ የሚነበብበት የሚጻፍበት የሚተረጎምበት መጽሐፍ ስነ ፍጥረቱ ነው። ካስተዋልነው ልብ ብለን ካየነው ሁሉ ነገር አስተዋይ ነው። ስለዚህ አንባቢ ያስተውል፣ አንባቢ ይናገር፣ አንባቢ ይጻፍ፣ ይተርጉም። ስለዚህ 3ቱ ታላላቅ መጻሕፍቶች ለሰዎች ተጽፈዋል። ሰውና ስነ ፍጥረቱ ደግሞ በእግዚአብሔር ራስ መንፈስ ቅዱስ በመንፈስ ቅዱስ ጣቶች የተጻፈ ፍጥረት ስለሆነ ነው። ለዚህ ነው ነቢየ እግዚአብሔር ሙሴ መጀመሪያው ቃል በቀዳሚ ገብረ የሚለው በመጀመሪያ የሚለው ሲጽፍ ይህ ስነ ጽሑፍ የተማረው የቃል ኪዳኑን ታቦትን ሲቀበል በእግዚአብሔር ጣቶች ቃሉ ሲጻፍ ያይ ነበረ። ለካ መጻፍም ይቻላልና ጽሕፈቱን ጀመረው፣ ግን መንፈስ ቅዱስ ሲጽፈው ይታየው ነበር። ስለዚህ እግዚአብሔር እኛ በማናውቀው ጥበቡ የጻፈው ፍጥረት አለ።
እግዚአብሔር በሰዎች አድርጎ ያጻፈው ደግሞ ጥበብ አለ መንፈሳዊ። ስለዚህ አንባቢ ያስተውል ይለናል። ምን ያህል አንባቢዎች ነን? ምን ያህል አስተዋዮች ነን? ምን ያህል ተርጓሚዎች ነን? ምን ያህል ተመልካቾች ነን? እንደየ ስራችሁ፣ እንደየ እውቀታችሁ፣ እንደየ ጠባያችሁ አንብቡ፣ ተርጉሙት። በዚህ መንገድ አንባቢ ያስተውል ሲለን ስለ ፍጥረቱ ይነበባል። አምላክ ሁሉ ይነበባል። መጽሐፍ ነው። ለምን ከተባለ በመጽሐፍ የተጻፈው ሰው ሕይወት ላይ ካየነው ሰው ይነበባል ማለት ነው። በመጽሐፍት የተጻፉት በዓለም ላይ የሚታዩት ናቸው። በዓለም ላይ የሚታዩት ወደ መጽሐፍ መጥተው ተጽፈዋል። ያው አንድ ሊቅ አንድ ፈላስፋ ጋር ሲነጋገሩ አንድ ነገር ጠይቆታል። እኮ አለወት ዘመን በእንቲአከ፣ እንዲያው ዓለም ባንተ ዘንድ ጊዜው ዘመኑ ባንተ ዘንድ እንዴት ነው ስጠይቀው፣ ዘመን ሳንተውቱ ዘመን እንኳን ደህና እኔ ዘመን ቀን ሰዓት ያው እንዴት ቀን ሊሆን ይችላለሁ? እንዴት ዕለት ሊሆን ይችላል? እንዴት ሳምንት፣ ወር፣ ዓመት፣ ዘመን እንዴት ሊሆን ይችላለሁ? እንዴት ጊዜ ሊሆን ይችላለሁ ሲለው ወለማ አይሰንከ አንተ ያስብ ልከ ዘመን፣ አንተ ክፉ ዘመኑ ክፉ ነው። ወለማ ተራራይከ ይትራራከ ዘመን፣ አንተ ደግ ከሆን ዘመኑ ደግ ነው። ስለዚህ ዓለሙን የምታነበው እንደ መጽሐፍ፣ ጊዜውን የምታነበው እንደ መጽሐፍ በአንተ ስራ ነው። የሰው ስራ ዓለምን እንድናውቀው ያደርገናል። የሰው ጠባይ ዓለምን እንድናውቀው ያደርገናል ማለት ነው። እና አንባቢ ያስተውል ይለናል መጽሐፍ። አንባቢ ያስተውል ሲለን በየትኛው መንገድ አንባቢ ሊያሟላቸው የሚገቡ ግን 6 ነገሮች አሉ። ስንት ነገሮች? ብዙ አልቆያቸው። ሳመሳከር ስታነቡ ዓለምን ስታነቡ ግን 6 ነገር እናሟላ። አንደኛ በዓላማ እናንብ። ሁለተኛ ጊዜ እንስጠው። ሶስተኛ ቦታ እንረጥለት። አራተኛ በጸሎት ይታገዝ። አምስተኛ ጽናት ይኖረን። ስድስተኛ ውጤቱን እንገምገው። የትኛውንም 1 ደቂቃ 2 ደቂቃ 3 ደቂቃ መጽሐፍ ማንበብ ከጀመራችሁ የትኛው መጽሐፍ የመጀመሪያው ዓላማ ነው። በዓላማው ያነበበ ሰው ያስተውለዋል። ያን ዓላማ ካነበበው ግን መጽሐፍ ጊዜው እንቅልፍ ነው የሚወስደው። ዓላማ የለውም፣ የማንበብ ፍላጎቱ የለውም። ሁለተኛው ጊዜ፣ በየትኛው ሰዓት ነው ማንበብ ያለብኝ? አይምሮዬ መጽሐፍ ቅዱስን ባነብ በየትኛው ሰዓት ነው በአይምሮዬ መጽሐፍ የሚቻለው? ሁሉ ሰዓት ማንበቢያ ጊዜ ነው። ቶሎ ብንወስድበት የአይምሮ ጊዜ አለ። አይምሮአችን ዝሮ የሆነበት ጊዜ አለ። ብናነበው ፈጽሞ ማንረዳበት ጊዜ አለ። ያ ሌላ የመንፈሳዊ ፍልስፍና መንገድ ስላለ ሳይንሱን አውቀው ጊዜ ይፈልጋል። በመቀጠል ቦታ ይፈልጋል። አንባቢ መጽሐፉን ካየ በኋላ ቤተክርስቲያን ያነብ ሰው በጣም ቅርብ ነው ለመረዳት። ቅዱሳት ስዕላት ባሉበት ቦታ ያለ ሰው በጣም ቅርብ ነው ለመረዳት። ስለ ፍጥረቱ እያደነቀ በጣም ብዙ ነገሮች ባሉበት ቦታ ያነብ ሰው ለመረዳት ቅርብ ነው። ለምን ከተባለ ሲያነብ ከፍ ብሎ የክርስቶስን ስለ መስቀል ያያል። ከፍ ብሎ ቅዱሳት ስዕላትን ያያል። ስለዚህ ውሳጣዊ አይምሮ ከመገበው በኋላ አፋዊ አይምሮ መግቦት የሚመጣ መጽሐፉን የሚያጸና ነገር ስለሆነ ቦታ መመጣ አለበት ይላል። ከዚያ ጸሎት ያስፈልገዋል። አንባቢ ያስተውል። የትኛውን ማነው ስንጀምር በጸሎት እንጀምረው፣ እንድንረዳው፣ እንዲገባ፣ እንድናስተውለው፣ በሕይወታችን ተግባር እንድናደርገው። በጸሎት ያልታገዘ ንባብ ፍሬያማ ያደርገናል። በጸሎት ያልታገዘ ጸሎት ውጤታማ ያደርገናል። ጸሎት ያስፈልጋል። ጸሎት በራሱ ጸሎት ያስፈልጋል። ለጸሎት ጸሎት ያስፈልገዋል። በአግባቡ እንድንጸልይ፣ የማይገባውን እንዳንጠይቅ፣ አንተን የሚያሳዝንን ነገር ይጠቅማል በማለት እንዳንጠይቅ ለጸሎት ጸሎት ያስፈልጋል። የተሰበረ ልብ እንዲኖረን፣ አስተዋይ ልብ እንዲኖረን ይህ ይፈልጋል ጸሎት። ከዚያ ጽናት ይፈልጋል። ለጸሎት ጽናት፣ ለጾም ጽናት፣ ለማስቀደስ ጽናት፣ ቃሉ ለመስማት ጽናት፣ መጻሕፍትን ለማንበብ ጽናት ይፈልጋል። ጽናት ከሌለው ምን ይሆናል? ይህ ክርስትናው በስሙ የይዘውና እየተሽመደመደ ያለ
በቃ ወላዋይ ልብ ያለው ላይሆን ጽናት ያለው ፈተናዎች ሊመጡ መከራዎች ሊገጡ የትኛው ጽናት ይኖራል። መጨረሻው ግን አንባቢ ጸሎተኛው ውጤቱ መጠበቅ አለበት። ያ ውጤቱ ይጠብቃል። የነገረ መጽሐፉ ትምህርት፣ የነገረ መጽሐፉ ቅዳሴ፣ የነገረ መጽሐፉ ቃል ውጤት መጠበቅ ነው። ፍሬውን ማየት ነው እና አንባቢ ያስተውል ያለ መጽሐፍ ይህ ነው የሚነግረን። ወደ ዋናው መልእክቴ ስገባ ይህንን ነገረ መጽሐፉን አንባቢ ያስተውል በማለት የተናገረው ስለ አራት ታላላቅ ነገሮች ነው። አንደኛ ስለ ነገረ መጽሐፉ ቅድም ዲያቆኑ በምስራቅ የሰማችሁት እግዚአብሔር ገሃደ ይመጽእ ወአምላክነሂ ያለምን እሳት ይነድድ ከሚለው እግዚአብሔር በግልጥ ይመጣል። እንኳን ደስ አላችሁ። ደስ አለ። እግዚአብሔር በግልጥ ይመጣል። አዎ በግልጥ ይመጣል። አዎ በግልጥ ይመጣል። እግዚአብሔር በግልጥ ይመጣል ከማለት ግን አምላካችን ዝም አይልም። ከዚያ እሳት በፊቱ ይነዳል። አንደኛ መምጣቱ፣ ሁለተኛ ዝም አለማለቱ፣ ሶስተኛ እሳት በፊቱ ማለት ነው። ስለዚህ አንባቢ ያስተውል ያለው አንደኛ እንደሚመጣ እግዚአብሔር ዝም እንደማይል በፊቱ እሳት እንደሚነድ ያስተውል ይላል። ክርስቶስ ይመጣል በግልጥ። ሁለተኛው ስለ ዓለሙ ፍጻሜ መጨረሻ ምልክቱን ስለዚህ አንባቢ ያስተውል ያለው የክርስቶስ መምጣት አሁን ነው። ቀጥሎ ዓለሙ ያልፋል። ይህ አንድ ትልቅ ደስታ ነው። ዓለም ማለት ነው ይከፋቸዋል። ዓለም ማለት ነው እንዴ የዓለም ተስፋው የእግዚአብሔር መምጣት ነው። ሌላ ነው። በዚህ አይነት ቅዱስ ጳውሎስ ተስፋው ነው ለእግዚአብሔር ጸል የዓለም ተስፋው የወልደ እግዚአብሔር መምጣት ነው። ሌላ ተስፋ የለውም። ቀደም ብለን በዓለም ያለው ሁሉ አላፊ ነው አይደለም። ሁሉ ነገር ግን የሕይወት እንጀራ ነው ሁሉ ጠጡ እንብላ እንጠጣ ብለው እና ይመጣል። ዓለሙ ማለት ሁሉ አላፊ ነው። ምናልባት ጥቂት ጊዜ በጣም ትንሽ ያለን እና እኛ ምንለው የሆነ 10 ዓመት 20 ዓመት ዕድሜ ካለን 1000 ዓመት ውስጥ ነው የሚታይ ሳስበው ያቀርብ የቀመር ሞራል እኮ የምንጠቀመው 16 ሰዓት ነው ይላል አይደል? ይላል 16 ከሌሊቱ 4 ሰዓት ከቀኑ 4 ሰዓት ይቀነሳል። ቋሚ ሰዓታችን 16 ነው። ለዚያ ነው ቀኖቹ ከሸማኔ ሞሪያ በጣም ፈጥሮ ሲሄዱ ታያቸው። እግዚአብሔር ባወቀ ቀኑ እያሳጠረው ቀደም ወጀው ስማችሁ ነው። ቀኖቹን እሱ ባወቀ ባያሳጥራቸው ነው ስጋ ለባሽ ሁሉ መዳን ባልቻለም ነበር። እሱ ባወቀ ይቀጥላል። ችግር የለበትም። እናንተ የለበሳችኋትን ነጠላ በኋላ ታጥፏታላችሁ። መልሳችሁ ትዘረጓዋለን፣ መልሰን ደግሞ እናጥፋለን። ቀን ዕለት ወር ዓመት በእግዚአብሔር ዘንድ ስፈልግ ተቀላው ስፈልግ ያስረዝመዋል። አንተ ተጠውመው ወተጠበልመው አንተ ተጠቀላችሁ በቃ ይጠቅለዋል። ነጭ ዓመቱን ቀን ማድረግ ይችላል። አሰራ አንድ ቀን ከዚያም አንዱ ነገር መጽሐፍ የ3 ዓመቱን መከራ 3 ወር እንደሚያደርገው ማስተውሎናል። በመሰረቱ የመከራ ቀኖችን ካቀለላቸው ከቀነሳቸው ዕለታቶች አንዱ እመቤታችን በስደት ሰዓት የነበረችበትና ቀጣይ የዕለተ ምጽአቱን የ3 ዓመቱ መከራ ወደ 3 ወር ይቀይራል። እንደ ሌሎቹ ለጣጣ እንደ ሌሎቹ ቀኖች አይደለም። ለምን ወዳጆቹ ሊሰጣገ በፈተና ውስጥ እንዲያባቅ ቀኑን ያሳጥረዋል። ስለ ወዳጆቹ ሲል፣ ስለ ቅዱሳኑ ሲል፣ ስለ ደጋግ ሰዎች ሲል። ስለዚህ ሁለተኛው ስላለው መጨረሻ ነው። ሶስተኛው በዘመኑ የክርስቶስ መምጣት ወይም ደግሞ ያ ከሰማይ ሰማያት መውረዱ የኢየሩሳሌም ጥፋቷን፣ ምዝበራዋን፣ ፈተናዋን ስለ ኢየሩሳሌም መፍረስ ነው። ሶስተኛው አንባቢ ያስተውላል። አራተኛው ስለዚህ ዓለም ነው የነገረን። በዚህ መንገድ ቅዱሳት መጻሕፍት ክርስቶስ በግልጥ ይመጣል ያለ የሚመጣው 3 ጊዜ ነው። ሁለቱ ጊዜያቶች ተፈጽመዋል፣ የቀራሉ።
ምጽአት የሚባለው ሶስት ነው በመጽሐፍ። የቤተ ክርስቲያን ሊቃውንት በአራት ይከፍሉታል፣ በአራት መንገዶች ያዩታል። ዋናው ነገረ ምጽአቱ ስናስብ ግን ክርስቶስ የሚመጣው ሶስት ጊዜ ነው። የመጀመሪያው 5500 ዘመን ሰዎች ያለቀሱትን የጮሁትን ነቢያት ያነቡትን የለመኑትን ልመና ሰምተው ከሰማይ ሰማያት ወረደ ወደዚህ ዓለም ከድንግል ማርያም በድንግልና ተጸንሶ ድንግልና ተወለደ መጣ። ይህ ተፈጸመ። ሁለቱ ምጽአቶች የተፈጸመ ያልተፈጸመ አለ። ሁለተኛው ምጽአት በእያንዳንዳችን ሕይወት የሚመጣበት ቀን ነው። አንዳንድ ሰው ምጽአትን ስንት መቶ ዓመት ቀረው ይላል። ምጽአት መጀመሪያ የራሱ ቢሆን ራሱ ይጠዳበት ቀን ነው። በእያንዳንዳችን ሕይወት እግዚአብሔር መጥቶ የሚጠራበት ቀን ምጽአት ነው። ለዚህ አይነት የሚመጣበትን ቀን አታውቁምና ተጠንቀቁ ተብሎ የተባለው፣ ለዚህ አይነት ተዘጋጅታችሁ ተጠንቀቁ የተባለው፣ ለዚህ አይነት ንስሐ ገብታችሁ ተጠንቀቁ። ሌባ የሚመጣበት ቀን ቢታወቅ ኖሮ ሰው መተኛት ይችል ነበር? ተክቶስ ጠብቅ ነው ያለ። ስለዚህ ሁለተኛው ምጽአት የእያንዳንዳችን የጥሪ ቀን ነው። የምንጠራበት ቀን ሁለተኛው ምጽአት ነው። እግዚአብሔር ይመጣል፣ በሚፈልገው ቀን ይወስደናል። ሶስተኛው ምጽአት የሚለው ዓለም ጠቅላላ ሰማዩ ምድሩን ያልፍበት ዓለም የሚያሳልፍበት ጊዜ ነው። ስለዚህ ሁለተኛው ምጽአት ቀድሞ ይወሰዳቸዋል። ዛሬ የሚሄዷሉ፣ ነገ የሚሄድ ደግሞ ይኖራል። አናውቀው መቼ እንደሆነ ቀሩ። አለማወቃችንም ጥሩ ነው፣ እግዚአብሔር ይመስገን። ለምን ከተባለ ብናውቀው የግድ 10 ዓመት ተሰጥቷል ባል ችግር የለውም። 9 ዓመቱን ልበድልና እንዳመስከረ ይሳራዋል ነው። እንኳን ቀኑን ባለማወቅ እንኳን አውቀነው አላውቀው ብለን አልመለስ ብለናል፣ አልታዘዘው ብለናል። በጣም አክብሮ የፈጠረው ክቡር ፍጥረት ሰው ነው። በጣም ደግሞ እግዚአብሔርን ያስቸገረ ፍጥረትም ሰው ነው። ከ22ቱ ፍጥረት በጣም አክብሮ አግኝቶ ከፍ አድርጎ የፈጠረው ሰው ነው። በአርአያው አድርጎ የፈጠረው ሰው ነው። ሰው እግዚአብሔርን ነው የሚመስለው፣ እግዚአብሔር ሰው ነው የሚመስለው። በዚህ ወቅት የተፈጠረ ክቡር ፍጥረት ነው። ግን በጣም ያስቸገረው ደግሞ ሰው ያስቸገረው ግን ዝም ብሎ ስለተወው የትም እንደማይደርስ ያውቀዋል። ሩጦ መጨረሻው ላይ እግዚአብሔር ፊት መቆም ስለሆነ የትም እንደማይደርስ። ስለዚህ ሶስተኛው ምጽአት የዓለሙ ፍጻሜ የዓለሙ ፍጻሜ መሆኑን ቅዱሳት መጻሕፍት እንደነገሩን እንዳስተማሩን የመጀመሪያው ከድንግል ማርያም ሰው መሆኑ፣ ሁለተኛው ለእያንዳንዳችን ሕይወት በድንገት መምጣቱ፣ ሶስተኛው ደግሞ ለፍርድ በግልጥ ይመጣል። በግልጥ ማርያም ቅድም ዳዊት እግዚአብሔር በግልጥ ይመጣል። ሁሉ ያየዋል። ሁሉ አላየውም የለም፣ አልሰማውም የለም፣ አላውቀውም የለም። የወጉት ሳይቀሩ ያዩታል፣ የሰቀሉት ሳይቀሩ ያዩታል። ይመጣል በግልጥ። ሶስተኛው ምጽአት ይሄ ነው። ይሄ ከሆነ የመምጣቱ ምልክት ምንድን ነው? ተዋሪዎች የጠየቁት ለመጥራዛው ተዋሪ እመጣለሁ ብለናል፣ በግልጥ እመጣለሁ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለናል። እኛ ስለ ቤተ መቅደሱ ነበር የነገርንህ፣ አንተ ግን አይፈርስም ሳይፈርስ አይቀርም ያለው። ዘንድ ደግሞ የሰው እጅ የሰራው ሳይሆን የሰው እጅ ያልሰራውን ቤተ መቅደስ ለካ ስለ ሥጋ ነበር የሚናገረው። እነሱ የቤተ መቅደስ ዋና 6 ዓመት የደከመ መስል ይፈርሳል አላቸው እና በ3 ቀን አነሳዋል ስላቸው፣ እንዴት 46 ዓመት የደከመበት ቤተ መቅደስ ይፈርሳል ይለናል? አረ እየነገርኳችሁ ያለው ስለ ሥጋዬ ነው አላቸው። እንዴ እሞታለሁ፣ በ3ኛው ቀን እነሳለሁ። እናንተ ትሞታላችሁ፣ ትፈርሳላችሁ፣ በሰብሳላችሁ ግን ትነሳላችሁ። ስለዚህ እና ሊሆን መቼ ነው አሉ ተባለው ተናገሩት። መቼ ነው የምትመጣው? የመምጣት ምልክት ምንድን ነው? የምትመጣበት መንገድ የመምጣቱን ምልክቶች ነገረ። አሁን እሱ ዝርዝር ውስጥ ብዙ አልገባም። አንድ 3 ነገራችሁና ወንጌሉን አለ ሙሉ ምን በግልጽ ስለሚናገር ጊዜያቸውን እንዳላባክን ሰዓታቸውን እንዳልወስድ የትምህርት የመነሻ አባቢ ያስተምር ስለሆነ አንብቡት። በቃ ወንጌሉ 24 ሙሉ ናቸው። የመምጣቱ ምልክቶች ነው። ታላላቆቹ 13 አሉ። ከፍ ብሎ 17 አለ። ከዚያም ደግሞ ከ20 በላይ ምልክቶች ደግሞ አሉ እና አንብቧቸው። ዋና ዋና ይባሉት ከእነዚህ ውስጥ አንዱ
ምን የሚል ነው? በስሜም ብዙዎች ይመጣሉና እንዳያስቷችሁ ተጠንቀቁ። በስሜ ያ በፊትም ተፈጽሟል፣ ከዚህ በፊትም ሆኗል፣ ወደፊትም ይሆናል። በስሜ ብዙዎቹ ይመጣሉ እንደተባለው እነ ስምዖን መሰሪ ተነሱ፣ እነ አቅሊሞስ ተነሱ፣ እነ ናዖስ ተነሱ፣ ብዙዎቹ ተነስተዋል። ያው አንደኛው በዚህ በግብረ ሐዋርያት ላይ ያለው እኔ ክርስቶስ ነኝ እኔ ኢየሱስ ነኝ ብሎ ተነስቶ 400 ሰው ተከትሎታል። እሱም ጠፋ፣ ተከታዮቹ ጠፉ። ስም አጠራሩ አለ፣ ቤተክርስቲያኒቷ ማለች እንዲህ ያሏሉ። በስመ ተነሱ። ይህ በጣም ለዓለሙ ለሶሻል ሚዲያው ለምቅርብ ስለሆናችሁ ማታይት በየቦታው አምላክ ነው የማይል የለም። እመቤታችን ብለው የተነሱ አሉ። ወደዛ ባለበት ከተማ በምናውቀው 1 3 2 ተነስተው ነበር። እኔ ድንግል ማርያም ነኝ የሚሉ እና በስሜ ይመጣሉ ያለ ሁሉ ነገር አሁን መሰራት ማከናወን እችላለሁ ብሎ ክፉ ሰው እየተነሳ ያለው በስሙ ነው። ብዙ ነው። በሱ ዙሪያ ብዙ መተንተን ይቻላል። እነዚህ ድርሰት የደረሱ አሉ፣ መጽሐፍ የጻፉ አሉ፣ ደፍረው ያስተማሩ አሉ። በስሙ ነን ያሉ እነ ጳውሎስ ሳምሳት የተባሉ እነ ድሪያስ የተባሉት እነ አርዮስ ብዙ አሉ። በስሙ ተነስተዋል። ክህነት ይሁን እንጂ ስሙን ደግሞ ነን ብለው የተነሱ አሉ። በነቢያት ስም የተነሱ አሉ፣ በሐዋርያት ስም የተነሱ አሉ፣ በስሙ የተነሱ አሉ፣ በእመቤታችን ስም የተነሱ አሉ። ከእነዚህ ተጠንቀቁ ያለው አንዱ ምልክት ነው። ይህ በዓለም ታይታላቸው። ባለፈው አምላክ ላይ ብሎ ብዙ ሺህ የሚከተለው አይታችሁታል። መጨረሻ ላይ ግን ሊሰቅሉት ሆነው እንደገና ደግሞ ለአገሪቷ መንግስት ሲያመለክተው አላያችሁ? ጥበቃ ይደረግልኝ። ለምን እንዴ ካልተሰቀለ መዳናችንን ሰጥናል ብሎት እንዲህ እኮ ነው። እና በጣም በስሙ ብዙዎቹ ሰላም ተጠንቀቁ ነው የሚለው መጠንቀቅ። ሁለተኛ በማስጠንቀቂያ ላይ ተጠንቀቁ፣ በሃይማኖታችሁ ውስጥ ነው። ሁለተኛ የጦርነትን ነገር በሰማችሁ የጦርነት ነው በሰማችሁ ጊዜ ይህ ጆሮ ለእናንተ አዲስ አይደለም፣ ለዚህ አዲስ አይደለም። ቀድሞ ምን ነገራችሁ የነበረ ዓለም የጦርነት የጦር መሳሪያ መታ ገዳገርና ገሌ ነበር ምንድነው። አሁን ግን ይሄን ያልቀመሰው ስለሌለ ያልደረሰበትም ስለሌለ ያልሰማውም ስለማይኖር ያላየውም ስለማይኖር ይህን ለእናንተ ማብራራት አስፈላጊ ነው። ይሄ ባያችሁ ጊዜ የዓለሙ ፍጻሜ ምልክት ነው፣ ምልክት ነው። ይሄ ደግሞ የወለደው ነገር አለ። ቅዱስ መጽሐፍ ምን ይላል? መከራ የሚወልደው ነገር አለ። ሁልጊዜ ጦርነት የሚወልዳቸው ሁለት ታላላቅ ነገሮች አሉ። አንደኛው ረሃብ ነው፣ ሁለተኛ ቸነፈር ነው። እዚያ ስደቱን ይቀጥላል። ይህ በኢየሩሳሌም ተከናውኗል። በወቅቱ በምን መንገድ? እስመ ቀን ዘዘከረ ነገሥተ ሮም ኃያላን የኃያላኑ ነገሥታት ሮማውያን በኢየሩሳሌም ላይ ተነስተው ያ የዓለሙ ፍጻሜ ምልክት የተባባሉ ሲፈጸም ኢየሩሳሌም ቤተ መቅደሷን ሲያፈራርሱ፣ ካህናቶቿን ሲያሳድዱ፣ አማኞቿ ሲሞቱ ሲገደሉ የመጀመሪያው ከጦርነት ቀጥሎ የመጣው ረሃብ ግን ያስከተለው በዘመኑ የነበረው በነገራችን በጣም ከባድ ነው። እንዲህ ይላል በኃጢአቶሙ ለአይሁድ አይሁድ ኃጢአት ከመስራታቸው የተነሳ ጠላትን አስነሳና ጦርነትን አመጣባቸው። ወንዝን ሆነ ላይ የሆኑ ረሃብ በኋላ ረሃብ ተከተለባቸው። ወንዛራ በላ አንስ ደቂቆ ከረሃቡ ጽናት የተነሳ እናቶች ልጆቻቸውን በልተዋል ይላል። ሆኗል ነው ይለው የሆነው ነው በትክክል ብዙ ትርጓሜ ሰጥቶታል። ሆኗል እንዴት ሆነ? በጣም በሚገርም መንገድ እነ ዮሴፍ ወልደ ቆሬው የተባሉ መጻሕፍትን አንብቧቸው በደንብ ይነግሯቸዋል። ማን ነው ተባለው? በምን መንገድ
እንዴት የሚለው ከረሃብ ጽናት የተነሳ ምን እንዳደረገች። ስለዚህ ከረሃብ ጽናት የተነሳ ነው ልጆቻቸውን ከመብላት ማንሰው። ከዚያም አልፈው ይላል አንድ አሞራ ወይም ክንፍ ያለው ፍጥረት የእሱ ቆሻሻ ሳይቀር በአምሳ በዘመኑ በነበረው በእነሱ ገንዘብ 50 ገንዘብ ተሽጧል። ያ ቆሻሻ የሚጥለው ቆሻሻ የክንፍ ያለው አሞራ የሚጥለው ቆሻሻ ይህን ያህል የተሸጠው ከረሃብ ጽናት የተነሳ ያ ነው ምልክቱ። ጦርነት ረሃብ ነው። ረሃብ መጨካከል ነው። ጭካኔ ደግሞ እየቀጠለ ሄደው ያ ምልክቱ ነው። አንባቢ ያስተውል ያለን በእንተ ዘክልዎ ለምንድን ነው መቅሰፍት የመጣባቸው? አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በወቅቱ ክለውታል። ሁለተኛ መቅሰፍቱ እንዲበዛባቸው ያደርገው ይሄ ነው። አንዱ ምልክት ይሄ። ሁለተኛው ምልክት ወንብዛ መጻወቀ ትሴኮስ ፍቅር ብዙኃን ከአመፅ የተነሳ ፍቅር ትጠፋለች፣ ትቀዘቅዛለች። ወቅቱ ያለው ትቀዘቅዛለች፣ አሁን ትጠፋለች። ያ ጊዜ ትቀዘቅዛለች። በመጠኑ ነው፣ ፍቅር የለንም። በጣም በሚገርመው መንገድ እስመ ብዝኃ ኃጢአት ታቢ እስመ ብዝኃ ኃጢአት ጽል ታቢ ኃጢአት ከጥል የተነሳ ኃጢአት ከፍ ትላለች። ከኃጢአት ከፍታ የተነሳ ፍቅር ትጠፋለች። ጥል የሚወልደው ኃጢአትን ነው። ኃጢአት የሚወልደው ፍቅር ማጣትን ነው። ይህ ነው መጽሐፍ ይህ ነው የሚነግረን። ወትርክ ፍቅር እምብዙኃን ፍቅር ከብዙዎች ትጠፋለች። እንደምን አደራችሁ? በጣም ትዋደዳላችሁ? በጣም ትዋደዱት ነው? መዋደድ ነው? በጣም ጥሩ ነው? በጣም ጥሩ ነው ወይስ አሁን እንዋደዳለን? እንዋደዳለን በግልጽ እሺ፣ ጥሩ ፍቅር ትጠፋለች ነው ያለው። ታዲያ ፍቅር ሲጠፋ በትንቢተ ኤርምያስ 6 ቁጥር 14 ላይ ትንቢተ ኤርምያስ 6 ቁጥር 14 ወይቤሉ ሰላም ሰላም አልቦሙ ሰላም 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 ይባላል፣ ግን ሰላም እኮ የላቸውም። ሰላም ነው ሰላም ሰላም ይባላል፣ ግን ሰላም የለውም ነው። ውሸቱን ነው። አዎ የውሸት ሰላምታ በጣም ሰላም ይባላል፣ ግን ውሸት ውሸት። አሁን ያ ማለት እንደወስ በስደት ያላችሁ፣ በመከራ ያላችሁ፣ በችግር ያላችሁ፣ በፈተና ያላችሁ ግን አይደለም። እንደው ዓለም ተስላላ ነው ማለት ነው። ገሌው ገሌ አላማ እንዳይከፋችሁ የት ያውቀናል? አሁን ወራ ፍቅራችን አላየ፣ መዋደዳችን አላየ። እኛ እኮ ተሳስረን ምን ኖርነን አላየው። መጽሐፍ ቅዱስ ለናይሮቢ ለመናቸል ለዓለም ስለተጻፈ ለዘለ እና ያላችሁበት ጥሩ በጣም ጥሩ ፍቅር ያላችሁ ሰላም እንደው እግዚአብሔር ይመስገን ማውጣት ብላችሁ ቀጥሉ። የሌላችሁበት ደግሞ ተመለሱና ፍቅርን ገንዘብ አድርጉት። ያን ነው ከብዙዎቹ ፍቅር ትጠፋለች። ፍቅር የለንም። ሁሉም መቼ እንደሚወርደው ባናውቅም ክፋትን፣ ተንኮልን፣ ጥልን አግዞ ነው የሚሆነው። በልቡ ይዞታል። የማይወለድ የተጸነሰ ማን ነው የሚባለው? ክፋት ነው፣ ጥል ነው። ስለዚህ ፍቅር ይኑረን። እንዲወደድ የምንለው ፍቅር ዘር በሚገለጣል። የሚወደዷችሁ ማለት ነው። ሌላ ምናምን ለምን ሞተ? ለምን ተሰቀለ? ለምን መከራ ተቀበለ? ለምን ከሰማየ ሰማያት መውረድ አስፈለገው? ለምን መስቀል ተሸክሞ መንገላታት አስፈለገው? ከተባለ እኮ ስለወደደ ነው። ተዋደዱ ለማለት ነው። አንድ ማለት ነው። አንድ እንጀራ አይታችሁታል። እግዚአብሔር በጣም የደከመ ሲፈጥረን ነው ሲሞት ነው? ሲያድነን ነው ሲፈጥረን ነው? በጣም የደከመ የተቀበለ ሲፈጥረን ነው ሲያድነን ነው? ሲያድነን ሲፈጥረን እያደከመ አራቱን ባህሪ ያሰበሰበ ሰው አደረገ። ሲያድነን ግን የደከመውን ድካም አይታችሁታል? የወጣ የወረደውን ድካም አይታችሁታል? የተንገላታው መንገላታት አይታችሁታል? ለምንድን ነው ሲፈጥረን ያልደከመው? ሲያድነን የደከመው ለምንድን ነው? ሲፈጥረን ያልተንገላታ አምላክ ሲያድነን ለምን ተንገላታ? በጣም ኃጢአታችን ጽዋ ስለሞላ ያንን ለመቀነስ ፍቅሩ እንዲገባ መከራ ተቀብሎ ነው ፍቅሩ እንዲገባ ያስተማራል። እንደፈጠረን እንዲሁ ያድነን ኖሮ በምን ፍቅሩ ይገባል? አይገባም።
እንደፈጠረን እንዲሁ ላድናቸው ድናቸዋል ይለን ነው። ፍቅሩ ይገባል ነበር። መከራውን ያሳየን እኮ ፍቅር እንዲኖረን። ፍቅር እኮ ሃይማኖትና ምግባር ነው። ወብሉይና ሐዲስን አስተዋውላ ያዘችላት። ሁለቱን አንድ ያደረገ ሕግም ነው ሕገ እግዚአብሔር ነው። ስለዚህ ፍቅር ትቀዘቅዛለች ያለ የሰው ወንድሙ፣ እህቱ፣ ጓደኛው፣ ጎረቤቱ፣ ወዳጁ፣ ባልንጀራ ሰው እንጂ ሌላ ማለት ነው። ሰው ሆይ የሰው ሌላ ማንም የለው። የአንድ አባት የእግዚአብሔር ልጅ ነው። የአንድ ሀገር የመንግስተ ሰማይ ሀገር ልጅ ነው። የአንድ ማለት የስጋው የደሙ በአንድ ላይ የሚመገብ ነው። አንድ አባት አለ፣ አንድ ሀገር አለ፣ አንድ ርስት አለ፣ አንድ ማለት ምግብ አለ። ታዲያ በዚህ የአንድ አባት ልጆች አየለም በዘር ከሆነ በቦት ከሆነ በሰፈር ከሆነ መከፋፈለው ዘሩ ይጠናፈ ሌላ ነው ወደ ኋላ አጥና መሬት ነው። ሌላ ነው በቃ ሰው ከምተፈጠረ ከመሬት ከውሃ ከእሳት ከነፋስ እና ቀድማያታችን እያጠናን ብንሄድ መሬት ሆኖ ታገኝ በዚያ ነው መሬት ነው ነገር የተመለሰ ይተባል ወደ አባተ ቤት አለ መሬት ነህና ወደ መሬት ተሸክ መቃብርን ያህል ሞትን ያህል እጃ ተሸክመ ፍቅር የለም። መቃብርን ያህል ተሸክመ ሰው እኮ ሞቱን ተሸክሞ የሚጓዝ በየቀኑ ሞት የሚባለው ነገር ተሸክሞ የሚጓዝ ሰው የሚያወርደው መቼ ነው? ሞትን መቃብር ሲገባ። እስከዚያ ግን ሞትን ተሸክሞ ቀኑን እየጠበቀ ነው ያለ። መቼ እንደሚጠራ ስለሚያውቀው ሞት ምንም አይጠራጠርም። ስትነግዱ ላተርፍ ልከስር እችላለሁ ናቸው። ስትማሩ ላልፍ ወድቅ እችላለሁ ናቸው። ስትጓዙ ልደርስ ላደርስ እችላለሁ ናቸው። ስንሞት ግን ልሞት እንችላለሁ ልሞት እችላለሁ። ቦታ ማራታት የተዘጋል እንሞታለን። ምንም በሉ ግን ትንሣኤ ተባለ ትንሣኤ ተባለ። ስለዚህ ፍቅር ትጠፋለች ነው። ሶስተኛውና የመጨረሻው ያለሙ መጨረሻ ምልክት ነው ከተባለ ወንጌል እስከ ዓለም ዳርቻ ይሰበካል። እስከ ዓለም ዳርቻ ማለት እስከ መሬት ጫፍ ሰው እስከሌለበት ሀገር ማለት አይደለም። አጽናፈ ዓለምን ዘይቤ ዝንቀውቱ እስከ አጽናፈ ዓለም እስከ ዓለም ዳርቻ አጽናፈ ዓለም እስከ አጽናፈ ዓለም ይላል። ዓለም ሰው ነው። አጽናፍ ጆሮ አጽናፈ ዓለም ዘይቤ ዝንቀውቱ የዓለም ዳርቻ ማለት ጆሮ ነው ይላል። ለምን ከተባለ ጆሮ እስካለበት ወንጌል ይደመጣል። ጊዜ ወንጌል ይሰማል። ወደድም ጠላን ሰው ባለበት ሁሉ ወንጌል አልሰማው ማለታችን ቃሉን አልሰማው ምክንያት የለንም። ለመበደል፣ ለማጥፋት፣ ለመጣላት፣ ለመለያየት፣ ለመገዳደል በእኩል አለመሄድ አንድም ምክንያት የለንም። የላቸው አልሰማው እንደ ወንጌል ምን ያተ ሞባይላችን ወንጌል፣ ቴሌቪዥኑ ወንጌል፣ ቤተክርስቲያን ወንጌል ምን ያሰማበት ቃሉ በመሰረቱ አውቀው ምንማማ መማር ዋጋ ስላለው እንጂ ጽድቅና ኃጢአትን ስለማታውቀው ለይተን እናውቃለን። ቢማር ባይማር ማለት ቢያውቅም ባያውቅም ቢጽፍም ባይጽፍም ያነብም ባያነብም ጽድቅና ኃጢአትን ጥፋትና በጎነት ለይተው ያውቃል። ለምን ወንጌል ይሰበካል አለ? የዓለም ዳርቻ ለምንድን ነው ጆሮ የሚለው? ጆሮ ዳርቻ አይን አለ እዚህ ጋር ጆሮ አለ ግን አይ እዚህ ሁሉ ያለው አንድ ቀላይ ቦታ ያውቃሉ። በጣም ቅርብ ቦታ ላይ ያሉት አይተያዩ ባዳ ሆኖ ያሉት። ስለዚህ ለምንድን ነው ጆሮ ዳርቻ ያለው ከተባለ ጸሎት ስንጸልይ እስከ ዓለም ዳርቻ እንዲሰማ ከፈለግን ከሰማይ እስከ እንዲሰማ ከፈለግን ከአፍ እስከ ጆሮ መስማት ምጸልዩትን ጸሎት ስሙት እንስማው። ጸሎታችሁን ትሰሙታላችሁ። እንደምን አደረገ ጫብሻ ጸሎታችሁን ሰሙታላችሁ። በጣም ጸሎታችን ማመስገን ነው። ምንጸልየው ካልሰማን እንዴት ነው እግዚአብሔር የሚሰማ? አሁን እኮ ችግሩ እኛ ሳንሰማው ስማን ስለምንለው እኛ እንሰማው ግን ስማን እንለዋለን። እኛ ሳንሰማው እንዴት ሊሰማን ይችላል? እንጸልያለን አንሰማው ጸሎቱ ለምን ከተባለ መስማት እንደምታውቃ እንዴ እንደኔ ያዋቃላችሁ ከሆነ
አቡነ ዘበሰማያት የሆነ ከበይ ሲረጋታ ጸለይኩት ይሄ እንደዚህ ሳታስጨርሳችሁ ታርገኝ በቃ ጀምረ ነው መጸለይ ያለ መጸለያችሁ እንኳን በሰዓት ጀምሩና ተገበሳችሁ ከዚያ በኋላ ሰይጣን ፈተናውን ያቆማል። አንሰማው ጸሎቱ በደንብ እስኪ እንስማው፣ እንዲያው ከልባችን እንስማው። ምን ጸልየው ጸሎት ለእግዚአብሔር ምናቀርበውን ማረጋጫ ምን ጠይቀው ጥያቄ እኛ እንስማው፣ በኋላ እሱ ይሰማናል። ለዚህ ነው አንተ በርቀት ያለው አንደበት ለጆሮ ካሰማው ከዚህ እስከ ፀሐይ ይሰማል። አንተ ካልሰማው ግን የመሬትና የሰማይ ርቀት ያህል አይን ለጆሮ አንደበትን ለጆሮ የምድር ዳርቻ ሆኖ ይኖራል፣ ሳይተያዩ ይኖራል። ለዚህ ነው መስማት፣ መናገር፣ መስማት፣ መስራት። ምንናገረው መስማት የሰማነው በሕይወት ተግባራዊ እና ወንጌል ለምንድን ነው ወንጌል ይሰበካል ያለ? ምክንያቱ እንዲህ ነው። የመጀመሪያ በጣም በሚገርም ሁኔታ እግዚአብሔር ሳይናገር የሚያነሳው ብትር የለውም። ሳይመክር የሚያነሳው ጅራፍ የለውም። ሳይገስጽ የሚያነሳው ዱላ የለውም። መጀመሪያ የሚቀድም ትምህርት ነው። ይናገራል። ተመለሱ ይላል። እባካችሁ ንስሐ ግቡ ይላል። እባካችሁ ቃሉ ስሙ ይላል። እባካችሁ ታረቁ ይላል። በጣም ይነግረናል። ብለባል በኋላ በቃል ይነግረን፣ በወንጌል ይነግረንና አልሰማ ካለ ምን ያስነሳል? አይ ቃሉን ካልሰሙ ይልና ወይ ድንጋዩ ወይ ሕፃኑ ወይ እንጨቱ ወይ አንዱ ደግሞ ተነስቶ እንዲያስተምረን ያደርጋል። ትናንት ስለ ይሁዳ አንስተናል። ይሁዳ መጀመሪያ እሱ ነገረው፣ አልሰማው። ቀጠለው ደግሞ ሐዋርያት ነገሩት፣ አልሰማው። ቀጠለ የተቀመጠበት ድንጋይ ነገረው፣ አልሰማው። ቀጠለ የሚሰቅልባቸው ነገር አልሰማው። ከመከር በኋላ አልሰማው ካለ ንግግሩን ያቆምና የሚነግርበት ሌላ መንገድ ያዘጋጃል። አንዳንዱ አይ በቃል ካልገባ ባይና ያልገባኝ የሆነኛ ሰጥቶት እንዲተኛ ያደርገዋል። ያ ጊዜ ይገባዋል። ምን አድርጌ ነው እንዲያው የቆየ ይገባኝ ነበር እንዲያው ምን ሰራ እንዲያው ቆንጆ አሳዝኜ ይሆን ይላል። ዘዋላ ሲያዝባም ያውቀው ሲያዝባ የሰው ሐሳብና የምንጅራት ወደ ላይ ነው ይባላል። ለምን ቢባል የሰው ሐሳብና ነው ይላል። ለምሳሌው በጽሁፍ ያለ ነው መሰረቱ። እንዴት ከዚያ ጋር ተስፋና ለቃቶ ወንጌል ስለሚናገር የሰው ሐሳብና የውሻ ጅራት አለ። ውሻ ጅራት ወደ ላይ ማለት መጀመሪያችን ያለ ወይ ሲታመም ወይ ሲመታ ወይ ድንጋይ ሲወረው ነበር ወለታች ላይ ነገር ሰው ከኔ በላይ ሲተዋለ በኋላ በእግዚአብሔር ሲያዝ አንገቱን ደፍቶ ይሆናል አደረገው። እስከሚያዝ የሰው ሁሉ በእግዚአብሔር እስከሚያዝ። ስለዚህ አዳምን ነገረው መጀመሪያ በትንቢተ አሞጽ ምዕራፍ 3 ላይ እስመ ይገብር እግዚአብሔር ምንተ አዶናይ ዘእግዚአብሔር ስምስሮ አመጡ ነቢያት በነቢያት አድሮ በሐዋርያት አድሮ በመጻሕፍት አድሮ ሳያስተምር እግዚአብሔር ምን ይናገራል? አዳምን ነገረው። ለአዳምን ይስዋይ ብሎ ቀድሞ ይትላምስ ከሰበለስ አትብላ አይደለም አይፈቅድም አይፈቅድበትም። አትብላ ዕዳ ያገኘው ነበር፣ ፍዳ አያገኘው፣ ስደት አያገኘው ነበር። መጀመሪያ ያደርገዋል። ባይነግረው አልሰማውም ይላል አይደል? አልነገረኝ እኔ በምን አውቃለሁ ላይ አትብላ ከበላ የሞት ሞት ትሞታለህ። ነገር ተላለፈ። ይህን አልፈጸምም። እስራኤል ነገራቸው። ሶበዮ አሁን ኦሪትን ሰጠና የሙሴ ኦሪት ጻፈና ተመለሱ አላቸው። አልተመለሱም። ከዚያ በኋላስ ባልወቀሳቸው ነበር። ለምን ወቀሳቸው? ለምንድን ነው የበሉትን እንጀራ የበሉትን ስጋ ከጉሮሯቸው ሳይወርድ ያ የሞት መቅሰፋት የጨረሳቸው ሰጠ። ሁሉ ነገር ሰጣቸው። አሁን ሊፈልጉት ተባላ እያየቁ እያለ ወንዛዲ መብሎም ውስታፎሙ መጻመት ተገዘብ ላይ ነው። ገና እያየው ከጉሮሯቸው ሳይወርድ የእግዚአብሔር ቁጣ መጣና ጊዜ እንዳበጣ ግብ ሲያደርጋቸው በሕይወት የተረፉት የሚቀብሯቸውን ሰዎች መቃብር ሲፈጽሙ ይህ መቃብር ምን ብለህ ስሙን አውጣው ወተሰኔ ስሙ ነው። መቃብር ፍጥሮት
የዚህ መቃብር ስም የምኞት መቃብር ይባላል። ለምን? እግዚአብሔር ሁሉ ሰጣቸው፣ ግን አመስግነዋል ነው። አሁንም እያማጠኑት ይበላሉ። ከጉሮሯቸው ሳይወርድ እግዚአብሔር ቁጣውን አመጥቶ የተመኙትን ሳያገኙ ያገኙትን ሳይጠቀሙበት ስለሞቱ የምኞት መቃብር ይባላል። የምኞት ዓለም የምኞት መቃብር ናት። እንፈልጋለን፣ እናገኛለን፣ አንረካም። እንለብሳለን፣ አንሞቅም። እንመገባለን፣ አንጠግብም። እንጠጣለን፣ አንረካም። በብዙ ያልተደረገልን ነገር የለም። ግን የለም ዓለም ፍላጎት ነው። በጌታ መቼ ነው? እስቲ ቆይ ቆም ብለን እግዚአብሔርን ፍለጋ መቼ ነው? ያ ማለት እንዲያው አይደላችሁም እያላችኋል ለማጽዳት እንጂ ፍለጋ መጣችኋል፣ ማስቀንሳችኋል። ይህ ነው። ስለዚህ አሕዛብን ነግሯቸዋል፣ ሁሉን ነገር ነግሯቸዋል። የመጨረሻው ዓላማ ያስተውሎ የተመደበው በተቀደሰው ቦታ የርኩሰት ምልክት ባያቸው ጊዜ አለ። ምንድን ነው የምልክት? ኢየሩሳሌም ቤተ መቅደስ ላይ አንድ ምልክት ተደረገበት። ቄሳር ታላቅ ንጉሥ ስለነበረ በኢየሩሳሌም ያሉትን መሳፍንቱን መኳንንቱን ሰበሰበና ስለ ኪሩቤል የቅዱሳን ስዕል አውዳችሁ የኔ ፎቶ ስቀምጣል። ቤተ መቅደስ የእሱ ፎቶ ተሰቀለ። የምትሰዉት መስዋዕተ ኦሪቱ በግ ላም ነው። ከዛሬ ቀን ጀምሮ በግና ላም እንዳሰዋላቸው ምን ሰዋላቸው? የእሪያና የንስ ጭንቅላት አሳምጣችሁ ሰዋላቸው። መስዋዕተ በግ መስዋዕተ ላም ቀረና የንስ የእሪያ ራስ አምጥተው መስዋዕት አድርገው ሰው በዚህ ቦታ ላይ በኋላ አሁን ጸሎቱን ደግሞ ምን አደረገ? መስዋዕቱን ሌላ አደረገው። ስለኪሆን አለ ያን ጊዜ ምሳት ተጠራ። ይሄ በቀጣዩ በቤተ ክርስቲያን ይሆናል ብሎ ደግሞ ጻድቆ ጻፈ። ሐሳዌ መሲህ በመጨረሻው ሰዓት ሲመጣ ከሚያዝዛቸው ትእዛዛት 3 ናቸው። በተቀደሰው ቦታ የርኩሰት ምልክት ባያችሁ ጊዜ ያ ጊዜ የዓለሙ ፍጻሜ እንደሆነ አድባር ያስተውል ማለት ነው። ቤተ መቅደስ ያለውን ስለ ኪሩቤል አውርዱትና የቅዱሳን ስላወርዱና የኔን ፎቶ ስቀሉ ይላል። ሐሳዌ መሲህ ቀጣይ ሲመጣ ያ ይደረጋል። መስዋዕቱን መስዋዕተ ክርስቶስን አንሱና እኔ የምሰጣችሁ መስዋዕት ሰው ይላቸዋል። ያን መስዋዕት ይቀራል። ይቀጥልና ጸሎቱ ይላቸዋል። ቀጥሎ በጣም ይገርማል። ወደዚያ ስትጸልዩ የኔን ስም እየጠራችሁ መስዋዕቱን ሰው ይላቸዋል። የክርስቶስን ስም አይደለም። ያን ጊዜ አንባቢ ያስተውል። ያ ምልክት እስካለ ፍጻሜ ባሉ አብያተ ክርስቲያናት ይላካል፣ ይፈጸማል። ምልክቱን እየታየ ነው። ምልክት አለ። አንባቢ ያስተውል። የመጨረሻ የመከራዋ ዘመን 3 ዓመት ነው። ስንት ናት አሏቸው? 3 ዓመት ከ3 ወር እግዚአብሔር ግን 3ቱን ዓመት 3 ወር ያደርገዋል። 3ቱን ወር 3 ቀን ያደርገዋል። ለዚህ ነው ስለ ወዳጆቹ ስለ ቅዱሳን ሥጋ ስለለበሱ በጎ ሰዎች ስል ቀኑን ባያሳጥር ኖሮ ነው። የመከራን ቀን እግዚአብሔር ለወዳጆቹ አጭር ያደርገዋል። ለዚህም መጽሐፍ ከሚነግረን ነገር እንዲህ ይላል። በሚገርም ሁኔታ እመቤታችን በመከራ ሰዓት ያለባቸውን እንባ ያለቀሰችውን ልቅሶ ተመልክቶ የ3 ዓመቱን ስደቷን እሱ በሚያውቀው ጥበቡ የ3 ወር መከራ አድርጎላታል። እንደ ሌሎቹ ቀኖች አይደለም፣ እንደ ሌሎቹ ዓመታት አይደለም፣ እንደ ሌሎቹ ዘመኖች አይደለም። ፈጥኖ ይነጋል፣ ፈጥኖ ይመሻል። በዚህ ሰዓት ከእኛ ይጠበቃል። ተወደስ ተደለ በሰገነት ያለ ምን አይነት አይወድ ልብሱ ወደ ኋላ ለማምጣት አይመለስ። ያን ጊዜ ሁለት ሰዎች 3 ቦታ ላይ ያላቸው 2 ሰዎች በአንድ ወቅት መስፈጭ፣ 2 ሰዎች በአንድ እርሻ ሲያርሱ፣ 2 ሰዎች በአንድ አልጋ ተኝተው አይመለስ ነው። 2 ሰዎች በአንድ ወቅት እየፈጩ አንዱ በሞት ይወሰዳል፣ አንዱ ይቀራል። 2ቱስ እርሻ እያረሱ፣ 2ቱ ደግሞ በምን መንገድ ያሉ በአልጋ። 3ቱ ዓለማዊ ያለበት ሁኔታ ነው ይላል። 2 ሰዎች ወፍጮ እየፈጩ ማለት ወፍጮ የውሃ ወፍጮ አይደለም፣ የእሳት ወፍጮ አይደለም፣ የድንጋይ ወፍጮ አይደለም። ማህረተኒ ዘይቤ አቃስቆ ለነዳያ ወፍጮ የተባለው የወጭ ጥርስ ነው።
ሁለት ሰዎች በአንድ ወፍጮ የተጫኑ ማለት አንዷን ዳቦ ለሁለት እባክህ እንመገባት ይላሉ። ያን ጊዜ አንዲት ዳቦ በጋራ በአንድ ጥርስ ይናጠቋታል። እኔ ልወሰው ሌላ ከረሃብ ጽናት የተነሳ ያን ጊዜ አንዱ በሞት ይወሰዳል፣ አንዱ ይቀራል። ረሃቡ ከባድ ነው። ሁለት ሰዎች በአንድ አልጋ የተኛሉ ማለት ዓለም ቢራ ቢጠና ጦርነት ቢኖር ስደት ቢኖር ድሎት ደልቷቸው ደግሞ ለጥሮ የተኝለማ አላሉ እያለ በቃ ምኝታው ሞቅ ቀዘቀዘ ወረበትን ተመቸኝ የሚሉትን ነው በአንድ አልጋ ሁለት ሰዎች ይላቸው በአንድ ነው ይላቸው። እንዲህ ደግሞ ምንም በቃ ያለ ወሬ አይሰማም። ስለ ተራበ ሰው አይሰማም፣ ስለ ተሰደደ ሰው አይሰማም፣ ስለ ጭንቀት አይሰማም፣ ስለ ጦርነት አይሰማም። እባክህ ገንዘብ ይኑር የትም እጄ እኖራለሁ ይሉ ናቸው። እኒህ አንዱ በሞት ይወሰዳል፣ አንዱ በሕይወት ይኖራል። ሁለት ሰዎች በእርሻ ቦታ ማለት ያ ደግሞ በግብርናው ዓለም ያሉትን ነው። ወጥተው ወርደው የሚኖሩትን ነው መጽሐፍ እንዲህ ነው። ያን ጊዜ እንዲህ አይነት መከራ ሲመጣ በሰገነት ያላችሁ እናንተ ወደ ታች አትውረዱ። ወዘይ ሃሎ ሰናይት ይረድ በሰገነት ያለ አይወርድ ማለት ነው። እናንተ ያላችሁት በሃይማኖት ሰገነት ላይ ነው። በምግባር በጾም በምግባር በጾም በሃይማኖት በጸሎት በሥጋው ደግሞ በንስሐ ሰገነት ላይ ያላችሁት አትውረዱ፣ ታች አትውረዱ። በኃጢአት ፍለጋ ፈተና ሲመጣ መከራ ሲመጣ በሃይማኖት ያለ ክርስቲያን ዘረኝነት ይመጣ ዘረኛ ይሆናል። መከፋፈል ላይ ይመጣ የሚከፋፈል አይሆንም፣ የሚገዳደል አይሆንም፣ እርስ በርሱ የሚጣላ አይሆንም። ለምን? ያለበት ሰገነት ወደ ተራ ነገር ስለማያወራ። ስለዚህ ማለት በሃይማኖት በምግባር በጾም በጸሎት ሰገነት ያላችሁ እናንተ አትውረዱ። ልብሳችሁን ወደ ኋላ ለማምጣት ማለት ልብስ ማለት ሥጋ ነው። ስለዚህ ሥጋዊ ምኞት ወደ ኋላ ይመልሳችሁ፣ ወደፊት መንግሥተ ሰማያትን ይዋት ወደፊት ነው መሄድ። እንዲህ ከሆነ ከኛ ምንድን ነው የሚጠበቀው? እግዚአብሔር በግልጥ ይመጣል፣ ከአእላፍ መላእክት ጋር ይመጣል፣ ከድንግል ማርያም ጋር ይመጣል። ትንሣኤ ዘጉባኤን እንነሳለን። ከዚያ በኋላ ፍርድ አነሳለን። ዛሬ የመጨረሻው የፍርድ ቀን ነው። ጻድቃን በቀኝ ይቆማሉ፣ ኃጥአን በግራ ይቆማሉ። በመሰረቱ ወንጌል በቀኝ በግራ ይቆማሉ እና ለማስማርገጥ አይግራ ያ ጊዜ ወንጌል የነገረ እንዲያው ለማስረዳት ያህል ነው እንጂ ቀኝ የተባለ በጎ ስራ ነው፣ ግራ የተባለ ክፉ ስራ ነው። ስለዚህ ክፉ ሰዎች በክፉ ስራቸው ቦታ ይቆማሉ፣ በጎ ሰዎች በበጎ ስራቸው ቦታ ይቆማሉ። ከዚያ በኋላ እግዚአብሔር ይመጣል፣ በግልጥ ይመጣል። ሶስት አዋጆች ይታወጃሉ። ስንት አዋጆች? ሶስት። መላእክትን አንዳንድ ያታሰባላችሁ የሆነ ቢልታ ዋሽንት ይዞታ ያላቸው አሁን ዋሽንት ነባል ቢልታ ይነባል ማለት አይደለም። አዋጅ ነው፣ የእግዚአብሔር ቃል ነው። አዋጁ መልአኩ ሁሉም በመቃብር ያለው የሚሰማው ቃል ነው። እንዲህ ይላል፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እምአርያም ቅድስት ድንግል ተሳሃለነ እግዚኦ ሚለው አዋጅ ሲታወጅ በመላእክት ምስጋና ሲቀርብ ሁሉ የሰው ልጅ ሥጋ ወደ አፈርነት የተመለሰው ሳቴ ነው በየቦታ ያለው የራስ ቅሎ ባለበት ቦታ ይሰበሰባል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ በዕፀ መስቀል ተሳሃለነ እግዚኦ ሚለው ቃል ሲነገር ደግሞ ሁሉ ሙቀት ያለው ትኩስ አስተያየት ይሆናል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን የሚለው ሰዎች ሁሉ በያለበት ብድግ ይላል። በኋላ የእግዚአብሔር ፍርዶች ሁለት ናቸው። ወይ ኑ ነው ወይም ሂዱ ነው። እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀሁላችሁ ርስት ትወርሱ ዘንድ ኑ ነው። በጎ የሠራ ሰው ክፉ የሠራው እናንተ ርጉማን ለሰይጣንና ለመልእክተኞች ወደ ዘጋጀው ዘላለማዊ እሳት ሂዱ ነው። ታዲያ ሶስት ነገሮች በእኛ ሕይወት እንዴት ይሆኑ? አንደኛ ነፍሳችን ከሥጋችን ሲለይ፣ ሁለተኛ ከእግዚአብሔር ፊት ስንቆም፣ ሶስተኛ ፈታ እግዚአብሔር ምን ይሆን?
ይሄን ያስጨነቀው ያ ቅዱስ ሶስት ነገሮች ያስጨንቁኛል። አንደኛ ነፍሴ ከሥጋዬ ስትለይ እንደው እንዴት ነው ይሆናል? አሁን ሰው ሰማማ ወጣው ናማታ አጥቶች ብዙዎች አላችሁ አይደል? ግን ነፍሱ ከሰው ሲለይ አይታችሁ ታውቃላችሁ? ቤት እንደከሸፍ ስናያታ ይላል ነፍሴ ከሥጋዬ ሲለይ እንዴት ይሆናል? ቀጠለና እንዲያው አሁን ከእግዚአብሔር ፊት መቆም ያዋል። ሶስተኛው የእግዚአብሔር ፍርዱ ኑሮ የሚል ሂድ ነው የሚል። ስለዚህ ጾመን ጸልየን በሃይማኖት ጸንተን ንስሐ ገብተን ቅዱስ ሥጋው በልተን ክቡር ደሙን ጠጥተን እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀሁላችሁን ርስት መንግሥተ ሰማያት ተወርሱ ዘንድ ኑ የሚለውን የሕይወት ቃል እንዲያሰማን አንባቢ ያስተውል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።